ወይ አዳምጥ። ከነ ፋሚሊ አጠቃሉ አይደል ለሚለው ቃል የገባው ቃል ምንድነው? ኢሃድ ነው። አዎ አሁን ይሄ ቃል ወደ ግሪክ ሰብስቲጀንት ሲመጣ ኮምፓውንድ ለሚሆኑና ለሲንጉላር አንድ ግሪክ ሰብስቲጀንቱ ምንድነው የሚጠቀምበት? ኦኬ ቀጥል። ለምሳሌ ዘዳግም 6:4 ላይ ሄስ የሚለውን ቃል ይጠቀማል። ኢሳይያስ 52:2 ላይም ያለውን ሄስ የሚለው ይጠቀማል 1% ስለሆኑ። ዘፍጥረት 42:11 ላይም ሄስ የሚለውን ቃል ይጠቀማል። ዘዳግም 6:4 ላይም ሄስ የሚለውን ቃል ይጠቀማል። ዘፍጥረት 2:24 ላይ ደግሞ ባልና ሚስቶች አንድ ናቸው ለሚለው ቃል ግን ሄስ አይደለም የሚጠቀመው፣ ሚያስ የሚለውን ቃል ነው የሚጠቀመው። ልዩነቱን አየው? ኦኬ። ስለዚህ አንተ ያመጣው ለኮምፓውንድ ዋን ዘዳግም 6:4 ላይ አይሆንም። ወደ ነጥባችን ስንመለስ ዮሐንስ እናንተ አምላካችሁ መስሉ ግሪኩን አየ እንጂ ሂብሩ እኮ ነው መጀመሪያ የሚቀድመው። ገባኝ። ሂብሩ ማሶሬትና ከማሶሬትና ከግሪክ ሰብስቲጀንት ማን ነው የሚቀድመው? ከማሶሬትና ከግሪክ ሰብስቲጀንት ማን ነው የሚቀድመው? ቀድሞ የተዘጋጀው ማን ነው? እሱን አላውቅም። ታዲያ የማታውቀው ነገር አትናገራ። ማሶሬት የተዘጋጀው 9ኛው ክፍለ ዘመን ላይ ነው። ከክርስቶስ ልደት በኋላ 9ኛው ክፍለ ዘመን ላይ ነው ማሶሬት የተዘጋጀው። ግሪክ ሰብስቲጀንት የተዘጋጀው ከክርስቶስ ልደት በፊት በ280 ነው፣ 3ኛው ክፍለ ዘመን ላይ ነው። ማን ቀድሞ ነው የተዘጋጀው? እኮ አንተ እኮ ያልክ ያለው ከበኋላ የመጣውን እየወሰድከው ነው። ከኋላ የመጣው ማን ነው? ማሶሬት ነው ወይስ ግሪክ ሰብስቲጀንት ነው? በኋላ ላይ የመጣው ሰብስቲጀንት መቼ ነው የተጻፈው የተዘጋጀው? አዎ እያልክ ያለው እኮ እንደዛ ነው። ሰብስቲጀንት መቼ ነው የተዘጋጀው? ይሩን በእርግጠኝነት አላውቅም። ሊተራል ይሩን አላውቅም፣ ግን ከክርስቶስ በፊት ነው በኋላ ላይ ነው የተዘጋጀው? በኋላ። ከክርስቶስ በፊት ነው በኋላ ነው የተዘጋጀው? በኋላ። ኧረ አትዳፈር፣ እንደዚህ ጥሩ አይደለም ለአንተ። ግሪክ ሰብስቲጀንትን ያዘጋጁት እነማን ናቸው? አይ እሱን አላውቅም፣ ግን እኔ የማውቀው ስለ ዴድሲያ ስክሮል አውቃለሁ። ዴድሲያ ስክሮልስ የሚባለው ዘዳግም 6:4 ላይ አለ። ዴድሲያ ስክሮልስ ዘዳግም መጽሐፍ አለ። እዛ ውስጥ ከተገኙት የቁምራን ዋሻ ውስጥ ከተገኙት መካከል አንደኛው ዘዳግም መጽሐፍ ነው አለ። ለመሆኑ አለ ከአስተር ውጪ ሌላ አለ? ኦኬ ጥሩ። ዘዳግም መጽሐፍ አለ ዴድሲያ ስክሮልስ ውስጥ እኮ አለ እዛ ውስጥ አለ። አዎ ከ11 ዋሻ ውስጥ የትኛው ዋሻ ውስጥ ነው ያለው? እስቲ ዘዳግም ማለት 11 ዋሻዎች አሉ የተገኙ ዴድሲያ ስክሮልስ የሚባሉት አይደለ? እሺ እዛ ውስጥ ከተገኙ መጽሐፍቶች ውስጥ ከ11 ዋሻዎች ውስጥ የትኛው ዋሻ ውስጥ ነው ያለው ዘዳግም የሚባለው መጽሐፍ የተገኘው? እኔ ስለ ዋሻ እንዴት ነው የማታውቀውን ነገር ዘዳግም የሚባል መጽሐፍ ግን አለ፣ ፍራግመንቱ ላይ ተካቷል። ኦኬ ምን ይላል? ዘዳግም 6:4 ላይ ምን ይላል? እዛ ላይ የግሪክ ሰው የእንትኑ ላይ ማለት ዴድሲያ ስክሮልስ የሙት ባህር ጥቅሉ ላይ ምን ይላል? ማለት እንደዛው ነው የሚለው፣ እንደተጻፈ ነው የሚለው። ምን ይላል እስቲ ንገረኝ። ገና ያን አሁን ሄጄ ማንበብ አለብኝ። የለም የማታውቀው ነገር በድፍረት አታወራ እኮ ነው የምልህ። ግዴታ ሁሉንም ከዘፍጥረት እስከ ራእይ እኮ ግዴታ ማወቅ አለብኝ። የማታውቀውን ነገር አትናገር ነው የምልህ። በደንብ ነው የማውቀው። ኦኬ ግሪክ ሰብስቲጀንት መቼ ነው የተዘጋጀው? እርሱን አላውቅም። ሁሉንም ነገር ዓለም ነገር ሁሉ ማወቅ የለብኝም። ደግሞ እኮ የማታውቀውን ነገር አላውቅም የሚባለው ቻት ቦት ነኝ እንዴ? አዎ ቻት ቦት ምንም ግን መጀመሪያ የማታውቀውን ነገር አላውቅም ነው የሚባለው። ከግሪክ ሰብስቲጀንት እና እኮ ማላውቀውን አላውቅም እያልኩ አልነበር እንዴ? ማላውቀውን እኮ አድሚት እያደረኩ ነው። ይኸውልህ ከክርስቶስ በኋላ ነው የተዘጋጀው ግሪክ ሰብስቲጀንት አላልክም? ኦኬ እሺ፣ እሱን ተሳስቻለሁ። እኔ ፈጣሪ አይደለሁም። ማን ይቀድማል ከሁለቱ? አላውቅም። እሺ ማላውቀውን አላውቅም፣ ግን ማቆም መልስልሃለሁ እኮ። ካላወቅክ ማዳመጥ ነው ያለብህ እኮ፣ መማር ነው ያለብህ ቁጭ ብለህ። ማቆውን መልስልሃለሁ እኮ። ማታውቀውን ነገር አውቃለሁ ብለህ አትበላ። ከግሪክ ሰብስቲጀንትና ከማሶሬት ማን ነው ቀድሞ የተዘጋጀው ብዬ ስለ አንተ ምንድን ነው ያልከው? አይ ማሶሬት ነው መጀመሪያ የሚቀድመው አልክ። ማሶሬት መቼ ነው የተዘጋጀው? በነገራችን ላይ ታውቀዋለህ እኮ። አላውቅም። እሱን በቃ እሱ 9ኛው ክፍለ ዘመን ላይ ነው የተዘጋጀው። ይሄኛው ደግሞ እሱ አሁን ምን ይጠቅመናል ታዲያ? የሚጠቅመንማ ግሪክ ላይ አይደለም እኮ በእርግጥም አለ። ግሪክ ሰብስቲጀንት ላይ ስጠቅስልህ ግሪክ ሰብስቲጀንት አይደለም መጥቀስ ያለብህ፣ ማሶሬት ዕብራይስጡ ላይ ነው አልክ። ከግሪክ ሰብስቲጀንትና ከማሶሬት ማን ቀደሞ ያመጣ የተጻፈው ብያ ያልኩ ከዛ አንጻር ነው። ወደ ነጥባችን እንመለስ። ዘዳግም 6:4 ላይ ያለውን ኢየሱስ ጠቅሶ እስራኤል ስማ
አምላካችን ያህዌ አንድ ያህዌ ነው የሚለውን የተጠቀመው ለማን ነው? ለአብ ነው ወይስ ለወልድ ነው ወይስ ለመንፈስ ቅዱስ ነው የተጠቀመው? ማርቆስ 12:29 ላይ ለአንዱ አምላክ ነው፣ አልተከፋፈለም። ኦኬ፣ ለማን ነው የተጠቀመው? ለአባቱ ነው እሱን የተጠቀመው ወይስ ራሱንም ያካትታል ያ ነገር? በስጋ ስላለ ለአባቱ ነው የተጠቀመው። ምክንያቱም ፊልጵስዩስ 2:6 ላይ ከአብ ጋር መተካከልን እንደ መቀማት አድርጎ አልቆጠረውም ይላል። የጠየቁን ጥያቄ ዘዳግም 6:4 ላይ ያለው ማርቆስ 12:29 ላይ ኢየሱስ ሲጠቅስ እስራኤሎች ስማ አምላካችን ለአብ ነው የተጠቀመው። ስለዚህ ዘዳግም 6:4 ላይ ያለው ያ አምላካችን ያህዌ አንድ ያህዌ ነው የተባለው አብ ነው ወይስ አብና ወልድ ነው የተባሉት? እዛ ላይ የተባለው አብ ወልድ መንፈስ ቅዱስ ነው። ኢየሱስ ግን እዚህ ጋር እየጠቀሰ ያለው ለእሱ መሰጠት ይችላል። ምክንያቱም ለአንዱ አምላክ እየሰገደ ነበር። ዘዳግም 6:4 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ አሃድ የሚለውን ለአብም ለወልድም ለመንፈስ ቅዱስ የተጠቀመ አካል ካለ አምጣ፣ ማስረጃ ስጠኝ። ነገርኩ እኮ እዛ ላይ እንደዛ ተብሎ ነው የተጻፈው። የለም ለአብ ነው የተጠቀመበት። አሃድ የተባለውም እዛ ጋር ኤስ የተባለው በግሪክ ሰብስጀንት ላይ የተጠቀመው ለአብ ነው አገልግሎት ላይ ያዋለው ማለት ነው። ስለዚህ ከዛ አንጻር ነው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ሐሸም ለጌታዬ ጠላቶች የእግር መረገጫ ሲያደርስ በቀኝ ተቀመጣለሁ ይላል። ማን ለማን ነው ያለው? አብ ለወልድ። ማን ለማን ነው ያለው? በጥቅሱ መሰረት ንገረኝ። አምላክ ነው ያለው። አብ አይደለም። ልድገምልህ። ዮዴሄ ባፌ ወይም ደግሞ ያህዌ ለመሲሁ ጠላቶች የእግር መረገጫ እስካደረስ በቀኝ ተቀመጣለሁ ይላል። ማን ለማን ነው በቀኝ ተቀመጥ ያለው? ማንን ነው ያወራው? ነገርኩ እኮ ማንን ነው ያወራው ነው ብዬ ጠየቁ። አምላክን አወራው አይደለም። የጠየቁን ጥያቄ መልስ እዛው ላይ ማን ለማን ነው ያወራው? መለስኩልህ። ያህዌ ማንን ነው ያወራው ይላል። ወልድን ያወራው። ኦኬ። ስለዚህ ያህዌ የተባለው ዘዳግም 6:4 ላይ ያህዌ ነው ኢየሱስን ያወራው። አዎ። ስለዚህ ዘዳግም 6:4 ላይ ያለው አንድ ያህዌ ማን ነው? አብ ነው ወይስ ወልድ ነው ኢየሱስን ሲያወራው የነበረው? ያህዌ ብዙ ቦታ ላይ ይጠቀሳል። ለምሳሌ አንተ ቆይ አንድ ቦታ ላሳይህና ታምነኛለህ። የጠየቁ መጀመሪያ ዕብራውያን 3:6 መጀመሪያ መልስልኝ። ይሄንን ይኸው ያን መልስልህ። አንድ ቪዲዮ ልክፈትልህ። ይሄንን መልስ መጀመሪያ። ምንድን ነው መልስልህ? ዘዳግም 6:4 ላይ ያለው ነው ያህዌ ማንን ነው ሲያወራ የነበረው? ያህዌ ኢየሱስን እኮ ያህዌ ዘዳግም 6:4 ላይ ያለው አንድ ያህዌ የተባለው ነው ኢየሱስን ሲያወራ የነበረው። አንዱ ያህዌ እኮ ሶስት ፐርሰን አለው። አንድ መለኮት ነው ሼር የሚደራረጉት። እሱን አንድ ያህዌ 3 ፐርሰን አለው የሚል ማስረጃ ስጠኝ እስቲ። ምክንያቱም ኢንታየር ባይብሉ ሙሉ ባይብሉ እኮ ኢየሱስ አምላክ ነው። አንድ ላይ የተቀመጠ የለም። በእርግጥም ግን ኢየሱስ አምላክ እንደሆነ መንፈስ ቅዱስ አምላክ እንደሆነ ብዙ ቦታ ያሳያል። አንድ ያህዌ አንድ ጥያቄ በዚሁ ልጠይቅህ። መንፈስ ቅዱስ ያህዌ አይደለም ብለህ ነው የምታምነው? አይደለም። ማስረጃ እሺ ላሳየህ። እሺ ኦኬ አምጣ። እሺ ትልቁን አስቀምጦኝ እስኪ። ማስቀመጥ አይጠበቅብንም። ጥቅስ አውጣ ጥቅስ። ይሄ አውጥቼልሃለሁ፣ አስቀምጠኝ፣ ችግር የለውም። ነገር ጥቅሱን ነገር እናውጣው እኛ። ልክፈትልህ፣ ምን ችግር አለ? አይጠበቅብም። ንገረን ጥቅሱን። በዚህ ጥቅስ ላይ በለን። እሺ ዕብራውያን 3:6 ላይ 3:7 ላይ። እሺ ቀጥል። ስለዚህ መንፈስ ቅዱስ እንደሚለው ዛሬ ድምፁን ስትሰሙ በበረሃ በተፈተናችሁ ጊዜ እንዳመጻችሁት አይነት ልባችሁን እምቢተኛ አታድርጉ። እዚያ አባቶቻችሁ ተፈታተኑኝ ተገዳደሩኝም፣ 40 ዓመት ያደረጉትንም አዩ ይላል እግዚአብሔር። ስለዚህ መንፈስ ቅዱስ እንደሚል ብሎ እዚህ ጋር መንፈስ ቅዱስ እንደሚል ብሎ ዘገበውና
ይሄም ቨርስ ደግሞ ያመጣው ከመዝሙረ ዳዊት 95 ላይ ነው። ትክክል። አሁን ኤግዛምፕል ልስጥ፣ እሱን ላስረዳ። አሁን የሳትከው ነገር ምንድነው? የቅዱሳን መጽሐፍትን ወይም የባይብልን አጻጻፍ አለማወቅህን ነው የሚያሳየው ራሱ ማለት ነው። አሁን ምን ታደርጋለህ? ገላትያ ምዕራፍ 4 ላይ ታወጣለታለህ። ሐሰን አውጣለት። ገላትያ ምዕራፍ 4 ላይ ምዕራፍ 4 ቁጥር 30 ላይ ዕብራውያን ላይ ናለው እኮ ገባኝ። እሱን ላስረዳህ ነው። አንድ የሳትከው ነገር አለ። እግዚአብሔር በመንፈሱ ነው የሚናገረው። መንፈስ ቅዱስ እንደሚል ሲል እግዚአብሔር በመንፈሱ መናገሩን እንጂ የሚያሳየው መንፈስ ቅዱስ ያህዌ መሆኑን አይደለም የሚያሳየው። ገላትያ 4 ቁጥር 30 ላይ ይሄው ጥቅስ፣ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጫይቱ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት ይላል። ማን ነው ይሄንን የተናገረው? ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጫይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ማን ያለው የባሪያይቱ ልጅ ከእንትኑ ጋር አይወርስም አውጣት ብሎ የተናገረው ማን ነው? ማን የተናገረው? አላውቅም። ዘፍጥረት ላይ የተናገረው ማን ነው? የባሪያይቱ ልጅ ያህዌ ነው ወይስ ማን ነው የተናገረው እንደዛ ብሎ? አላውቅም፣ ንገረኝ። ራስ አይደል እዚያ በጣይ ነው። ዘፍጥረት ላይ ያህዌ ምን አለ? ስለዚህ እዚህ ጋር ስለ መንፈስ ቅዱስ የሚያወራ የለም ወይ እንጂ ያስረዳው እኮ ነው። ኤግዛምፕሉን ያመጣውልህ እንትን አይደለም፣ ዝም ብሎ ከመሬት ተነሳ አይደለም። የባሪያይቱን ልጅ ከልጇ ጋር አይወርስምና ይቺ ባሪያይቱ ከልጇ ጋር አሳድ፣ ይቺ በባሪያ ልጅ ከይሷ ጋር አይወርስም አለች ይላል አይደለ? ዘፍጥረት 21:7 ላይ። ኦኬ እሺ፣ ማን ነው የተናገረው ይሄንን? አብርሃምንም ይቺ ባሪያ ዘፍጥረት ስንት ላይ አሳድድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስም አለችው ይላል። ዘፍጥረት 21:10 ላይ 21:10 እሺ። ይቺ አገልጋይ ከነ ልጇ ወዲያ አባርልኝ፣ የዚህ አገልጋይ ልጅ ከልጄ ከይስሐቅ ጋር አብሮ መውረስ አይገባውም አለችው። ማናት? የባሪያይቱ ልጅ ከጫይቱ ልጅ ጋር አይወርስም ያለችው ማናት? ሳራ ናት። ገላትያ 4:30 ላይ ማን ያለው አለ? ይታል። እሺ ገላትያ 4:30 ላይ ማን ነው አለ? ኦኬ ቆይ እናንብበው፣ እየከፈተ ነው። ኦኬ መጽሐፍ። ስለዚህ ሳራ መጽሐፍ ናት እንዴ? ይሄ ባይዘው የማይሆን እንትን ነው። መጽሐፍ እንደሚል ማለት እኮ በመጽሐፍ ላይ እንደተጻፈ ማለት ነው። እንደተጻፈ ማለት ስለዚህ እግዚአብሔርን በመንፈስ ቅዱስ አማካኝነት ነው የሚናገረው። እሱን ደግሞ ላስረዳ። በጭራሽ አይገናኝም፣ በጭራሽ። እዚህ ጋር ተሳስተሃል። ወይ ላሳያ። አንዴ ተረጋጋ እንጂ ምን ሆነሃል ሀቢቢ? ሐዋርያት ሥራ ምዕራፍ 4 ላይ ለዳዊት የተናገረው ይህንን በመንፈስ ቅዱስ አማካኝነት እንደሆነ ይናገራል። መዝሙረ ዳዊት ሐዋርያት ሥራ ምዕራፍ 4 ላይ ያወጣለት ምዕራፍ 4 ላይ ከቁጥር 24 እና 25 ላይ ይታያል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ፣ ሐዋርያት ማለት ነው። ጌታ ሆይ አንተ ሰማይና ምድሩን ባህሩን በእርሱ የሚኖሩትን ሁሉ የፈጠርክ አሉ። እግዚአብሔርን ያህዌን እያናገሩ ማለት ነው። በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ ይላል። በማን የተናገረው ለዳዊት? እግዚአብሔር በማን የተናገረው ለዳዊት? በመንፈስ ቅዱስ። ስለዚህ ተናጋሪው ማን ነው? በማን የተናገረው? ኢንስትሩመንቱ ማን ነው? ለዳዊት መንፈስ ቅዱስ። ስለዚህ አሁን መንፈስ ቅዱስ እንደሚል ሲል እግዚአብሔር ኢንስትሩሜንት አይልም እዚህ ጋር ባይሆን መንፈስ ቅዱስ ማለት እግዚአብሔር መንፈስ ቅዱስ ማለት እኮ ነው አይደለም። በመንፈስ ቅዱስ እያናገርክ ነው የሚለው። ይኸውልህ when they heard that ይላል ሊፍት አፕ ወደ አምላካቸው እንትን አሉና ምን አሉ? ሰማይና ምድርን የፈጠርክ ብለው ካሉ በኋላ ምንድነው በማን ነው የሚሉት? በማን የተናገርከው ነው የሚሉት? በማን የተናገርክ አምላክ ነው አሉት? በመንፈስ ቅዱስም በመንፈስ ቅዱስ የተናገርክ አምላክ ነህ በመንፈስ ቅዱስ። ስለዚህ እግዚአብሔር ለማን ነው? በመንፈስ ቅዱስ። ስለዚህ መንፈስ ቅዱስና እግዚአብሔር በመንፈስ ቅዱስ። ስለዚህ መንፈስ ቅዱስና እግዚአብሔር ማን ነው?
የተናገርክ አምላክ ነህ በመንፈስ ቅዱስ። ስለዚህ እግዚአብሔር ለዳዊት የተናገረው በማን ነው? በመንፈስ ቅዱስ። ስለዚህ መንፈስ ቅዱስና እግዚአብሔር መንፈስ ቅዱስ አምላክነቱን ይሄ ቀይሯል አይደለም። በመንፈስ ቅዱስ እየተናገረ ለምሳሌ እኔ በሐሰን እየተናገርኩኝ ነው ብዬ ብናገር እኔ ሐሰን ነኝ ማለት አይደለም፣ ሐሰን ነኝ ማለት አይደለም። እየተናገረ ያለው እግዚአብሔር የሚናገረው በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ ነህ አለ። ተናጋሪው እግዚአብሔር ነው። ዳዊትን ሲያናገረው የነበረው በመንፈስ ቅዱስ ነው። ልክ ነኝ እኮ? ልክ ነኝ ወይ? አዎ አዎ። ስለዚህ መንፈስ ቅዱስ እንደሚል ሲል ባይብል ላይ ዕብራውያን 3 ላይ ያስቀመጥከው ጥቅስ መንፈስ ቅዱስ እንደሚል ሲል መንፈስ ቅዱስ በመንፈስ ቅዱስ አማካኝነት እግዚአብሔር ለዳዊት የተናገረውን እየነገረ መንፈስ ቅዱስ እንደዛ ነው። መንፈስ ቅዱስ እንደሚል አለ። ልክ ቅድም ገላትያ እንደዛ ከሆነ ገላትያ 3:30 ላይም እንደዛ ነው። 4:30 ላይ መጽሐፍ እንደሚል ነው የሚለው። መጽሐፉ ሳራ ናት ማለት ነው። ዛት ተሳሳትክ ኡስታዝ። አትሳሳትኩም። አርም ራስ ብዙ ጊዜ ባይዘይ ካንተ ማራለሁ፣ ግን ዛሬ ስተሃል ነው። አሁን ፐርሰናል ላይ አታድርገው። ተው፣ እንደዛ አይነት ነገር አትጠቀም። ገላትያ ምዕራፍ 4 ታዲያ ይሄ የማይሆን ነገር ነው ይሆናል። ባይብሉን እየቀየርክ ለራሴ ኢንተርፕሬት እየቀየርኩኝ አይደለም። ምክንያቱም ብሉይ ኪዳን ላይ የሚነገሩ ነገሮችን አንዴ በመንፈስ ቅዱስ እንደሚል ይላል፣ አንዳንዴ ደግሞ መጽሐፍ እንደሚል እያለ ይናገራል። መጽሐፍ እንደሚል ሲል ባይብል ላይ መጽሐፉ ራሱ ሳራ ናት ማለት አይደለም። ልክ ዘፍጥረት 21:10 ላይ ሳራ ናት ከባሪያይቱ ልጅ አይወርስም አለች ይላል። ግን የገላትያ ጸሐፊ ሲነግረን ገላትያ ምዕራፍ 4:30 ላይ መጽሐፍ ነው ያለው አለ። ግን መጽሐፉ ሳራ ሆነ አይደለም፣ ሳራ በመጽሐፉ መናገሯን ነው የሚያሳየው። ልክ በተመሳሳይም ሐዋርያት ሥራ ምዕራፍ 4 ላይ የምትመለከተው ለዳዊት የተናገረው እግዚአብሔር በመንፈስ ቅዱስ ነው ስለሚል መንፈስ ቅዱስ እንደሚል ሲል መንፈስ ቅዱስ በራሱ ቆሞ የሚናገር ነገር ሳይሆን በመንፈስ ቅዱስ አማካኝነት የሚናገር መሆኑን ነው የሚያሳየው። ራሱ ኤርምያስ 31 ላይ ያወጣለት 31 እስከ 33 እዛው በዕብራውያን ላምጣልህ አጻጻፉ ማለት አነጋገሩን ሐሰን አለ። ኤርምያስ ምዕራፍ 31 ከቁጥር 31 እስከ 33 እሺ ይታያል እዚህ ጋር ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ከግብፅ ሀገር በወጣሁበት እንዳያስኩበት አይደለም፣ እነርሱ ቸላሉ፣ በኪዳን አልጸኑም ይላል እግዚአብሔር ይላል። ከዚያ በኋላ ከእስራኤል ቤት ጋር አዲስ ቃል ኪዳን እገባለሁ፣ ሕጌን በልቦናቸው አኖራለሁ፣ በልቦናቸውም እጽፋለሁ ይላል። ይህን የተናገረው ማን ነው? አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው? ይህን የተናገረው ማን ነው? አብ አንዱ አምላክ። ኦኬ ጥሩ፣ አብ ነው። አስምሩልኝ፣ ጻፍልኝ አንድ ጊዜ። አብ ነው የተናገረው ብሏል። ያሲን ጻፍልኝ አንድ ጊዜ፣ ጻፉልኝ ያጀማታች። አዎ በኦልድ ቴስትመንት ላይ ለምሳሌ እግዚአብሔር ከተባለ ያህዌ ነው የሚያሳየው አንዱ አምላክ። ኧረ ቆይ ጻፉልኝ ከስር ያላችሁ እንዳይክድ በኋላ እንዴ። ቆይ መጀመሪያ ስማኝ። አብ ማለት ነው ኦልድ ቴስትመንት ላይ ቆይ ለምንድነው የምቆየው? በግድ ነው እንደምታደርገኝ? ፑሽ እያደረከኝ እኮ ነው። አይደለም ፑሽ እያደረኩ አይደለም። ጻፍ፣ በኋላ ላይ እንዳትከደኝ ነው። ምክንያቱም ተዋሻላችሁ እናንተ ብዙ ጊዜ ስለምትዋሹ። አብ ብለህ ጻፍልኝ አንዴ ሐሰን። አዎ ስላሴን ነው የሚያሳየው። ኦኬ ነው አብ ነው የተናገረው። ይሄንን ወልድ ነው የተናገረው። አንድ አምላክ ነው የተናገረው። ቅድም አብ ነው የተናገረው ብለሃል። እዛ ላይ አብ አንድ አምላክ ተብሎ አይጠራም? ቆይ አብ ነው የተናገረው ወይስ ወልድ ነው የተናገረው? ይሄን መልስልኝ። አንድ አምላክ አብ ወልድ ነው የተናገረው። አሁን አትካድ። በቃ እንደዛ ከሆነ ትወርዳለህ። እየዋሸ ነው ያለው። ቅድም አብ ነው ብለኸኛል። ቆይ በግድ ወደ አንተ ሀሳብ እያመጣኝ ነው። አይደለም አብ ነው የተናገረው ብለህ እንትን ብለሃል። አብ ነው የተናገረው ብለሃል። ኦኬ እንትን ላይ ዕብራውያን 10:15 በግድ አይደለም ብለሃል። የተናገርከውን ነው የሚይዘው። እሺ ጥያቄ ልጠይቅና ታወርደኛለህ። ቆይ እኔ እንደዚህ በእንደዚህ መቀር እኔ ጋር እንደዚህ አይነት ቀልድ የለም። ከሌሎቹ ጋር መቀለድ ትችላለህ። እኔ ጋር አንድ ነገር በተናገርከው ነገር አስምረን ነው የምንሄደው። እንዳትክድ እንዳትዋሽ ማለት ነው። ኦኬ አብ ብላችሁ አስምራችኋል። ዕብራውያን 10:15 ላይ ያውጣለት። 10:15 ላይ እዚህ ጋር ይታያል። መንፈስ ቅዱስ ስለዚህ ነገር እንዲህ ይላል አለ። ከዚያ ወራት በኋላ
ከእነሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። በልቦናቸው ሕጌን አኖራለሁ፣ በልቦናቸው እጽፋለሁ ብሎ ከተናገረ በኋላ ማለት እዚህ ጋር ሕጌን በልቦናቸው አኖራለሁ ብሎ የተናገረው ማን ነው የሚለን እዚህ ጋር? መንፈስ ቅዱስ። ኦኬ ጥሩ። ቅድም የተናገርከው ኤርምያስ 31 ላይ ሕጌን በልቦናቸው አኖራለሁ ያለው ማን ነው ብለኸኛል? አንዱ አምላክ። ማን ነው ብለኸኛል? የቅድሙን አትዋሽ። በግድ አደረግከው። አንዱ አምላክ ነበር ያልኩት። ማን ብለኸኛል? ጻፍ ያልኩት ለዛ ነው። አይ ማን ብለኸኛል? ቅድም እኮ ራስህ እኮ ነው ግድ ያደረክብኝ። ማን ብለኸኛል? ቅድም አትዋሽ። እሺ ወደ ዕብራውያን እንሂድ። ወደ ዕብራውያን እንሂድ አንዴ። ኖ ሐሳን ግባ እስኪ አንዴ። ኖ እንደዚህ አይነት ነገር አይሰራም። እኛ ቤት ተዋርደ ነው የምትወጣው። በጭራሽ አብ ነው ብለሃል አላልክም? አዎ ብያለሁ። በቃ አብ ነው ብለሃል። በቃ አብ ስላሴን አይወክልም። አልጠየኩም። አብ ነው ብለሃል። አብ ነው ብለሃል። ግዩታ ታርጉኛ አረፋ ስርዓት ያዝ። ቢያረጉ እንትን አይልም። አብ ነው ብለሃል አይደለ? እሺ በጉልበት ነው እንደምታስረዳኝ? አይደለም። አብ ነው ብለሃል ወይስ አላልክም? ለምን ተዋሻለህ? ብያለሁ። እሺ ለአንተ ስል ብያለሁ። እሺ ልቀይረው ብያለሁ። አብ ነው። በመለኮት አንድ ናቸው። መንፈስ ቅዱስ አብ ነው ወይስ አይደለም ነው ጥያቄው። ነው በመለኮት አንድ ነው። መንፈስ ቅዱስ አብ ነው። አዎ በመለኮት አንድ መለኮት ነው። ሼር ስላሴ አማንያን ይኸውላችሁ ለእንትን ብሎ ይዋሻል። በስላሴ አስተምሮት አልዋሸውም። በስላሴ አስተምሮት መንፈስ ቅዱስ አብ ነው። መንፈስ ቅዱስ አብ ነው ወይ? መንፈስ ቅዱስና አብ አንድ ናቸው በመለኮት። የጠየቁ ጥያቄ መንፈስ ቅዱስና አብ አንድ ናቸው። አሁን አንተ ወዴት እየሄድክ ነው? ልታስወርደኝ ነው። ስለዚህ ጥያቄ ልጠይቅና እሺ አድሚት አደርግልሃለሁ። ሪከርድ እያደረግህ ከሆነ ችግር የለውም። አይደለም ቆይ ተረጋጋ። መንፈስ ቅዱስ አብ ነው ወይስ አይደለም? ይችን ብቻ አንተም በል። በመለኮት አንድ ናቸው፣ በፐርሰንነት አንድ አይደሉም። መንፈስ ቅዱስ ከአብ ጋር በመለኮት አንድ ናቸው ወይስ አይደለም? መለስኩልህ። ስንቴ ነው መልስልህ? አልጠየኩም። መንፈስ ቅዱስ አብ ነው ወይስ አይደለም? በፐርሰንነት አይደለም፣ በመለኮት አንድ ነው። ቆይ እኔ አልጠየኩም። በመለኮት አልጠየኩም። መንፈስ ቅዱስ አብ ነው ወይስ አይደለም? ኧረ ኡስታዝ በእናትህ ስንቴ መለስኩልህ? አልመለስክም። እሺ ድሮፕ አታደርገኝ ብቻ እሱን ለምን ኖ እንዳላረገ ከፈለክ መንፈስ ቅዱስ በግድ ልታደርገኝ ነው። በቃ በግድ አይደለም። ውይይት ነው ያዝነው። መንፈስ ቅዱስ አብ ነው ወይስ አይደለም? የስ ኦር ኖ? የስ በመለኮት አንድ ነው። በዲቫይን ኔቸራቸው አንድ ናቸው። አንድ ናቸው ወይስ አይደለም ብዬ አልጠየቅኩም። በኤሰንስ ደረጃ ልዩ ናቸው ብለህ ነው የጠየቀኝ። መንፈስ ቅዱስ የተባለው ፐርሰን አብ ነው ወይስ አይደለም? በመለኮት አንድ ነው። በእናትህ እሺ ውረድ በቃ። ሁለተኛ እኛ ቤት ይሄው ጀምረው። ካልመለስክ የመጨረሻ ነው የምልህ። አንድ ጥያቄ ልጠይቅ፣ ከዛ በኋላ መልስልሃለሁ። እንደዚህ ስትክዱ ማየት ጥሩ ነገር ነው። በነገራችን ላይ የማይወጣበት ነገር ነው። መንፈስ ቅዱስ አብ ነው ብለው አያምኑ፣ ግን ኤርምያስ 31 ላይ የተናገረው አብ ነው ብለው ያምናሉ። እዚህ ጋር መንፈስ ቅዱስ እንደሚናገር ይናገራል። መንፈስ ቅዱስ እንዳለ ይናገራል ዕብራውያን 10:15 ላይ። ስለዚህ አብ በመንፈስ ቅዱስ አማካኝነት የተናገረው ንግግር ነው ብሎ ነው የሚያስቀምጡት። ልክ በተመሳሳይም ዕብራውያን 3 ላይ ያለው ጥቅስ መንፈስ ቅዱስ እንደሚል ዛሬ ልባችሁን እልከኛ አታድርጉ እያለ እየተናገረ ያለው አብ በወልድ በኩል ለዳዊት የተናገረው ነገር ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 30 እና 31 ላይ ምንድነው የሚለው? አምላክ በመንፈስ ቅዱስ ለብላቴናው ለዳዊት የተናገረው ነው ብሎ የሚያስቀምጠው። ስለዚህ አብ በወልድ በኩል እየተናገረ መሆኑን ነው እንጂ የሚያሳየው ወልድ አብ ነው ብሎ እንደማታምኑ ሁሉ በተመሳሳይም ወልድ መንፈስ ቅዱስ ያህዌ ሳይሆን ያህዌ በመንፈስ ቅዱስ አማካኝነት መናገሩን ነው የሚያሳየው። ስለዚህ ተሸውዷል። አሁን ምንድነው መጀመሪያ አስምርበት ያልኩት ለዛ ነው። ስለሚዋሹ ነው፣ ስለሚክዱ ነው። በኋላ ላይ ስለሚክዱ ጻፍ ስለው ደነገጠ። ይህን ይመስላል ሐሰን